ሰላም ጤና ይስጥልን ወደ ጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን ወደ እናንተ የሚደርሱበት ሰዓት ላይ እንገኛለን። በቅድሚያ ማርስ ዜናዎች የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ከኤስአይኤል ኢትዮጵያ ጋር በጋራ ለመስራት ተፈራረመ። ተልእኮ ተኮር በሚል ርዕስ የመጋቢያን ሴሚናሪ በጥራር ኢንተርናሽናል ሆቴል ተካሄደ። ግብጽ የውሃ ደህንነትን ለማስጠበቅ እርምጃዎችን ወስዳለሁ ማለቷን ኢትዮጵያ አጣጣለች። ከውጭ ከአመታት ስቃይና ደም መፋሰስ በኋላ የጋዛ ጦርነት አብቅቷል ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። የእንግሊዝ ቤተክርስቲያን ኤአይ ወይም አርቲፊሻል ኢንተለጀንስ በስራና በሰው ልጅ ክብር ላይ አሳሳቢ ተጽዕኖ እንደሚያሳድር አስጠነቀቀች። መረጃዎቹን ኢየሱስና ያሶል እናንተ ያደረስኩኝ አብራችሁ ቆይታ አድርጋለሁኝ አብራችሁ የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ከኤስአይኤል ኢትዮጵያ ጋር በጋራ ለመስራት ተፈራረመ። ጥቅምት 3 2018 ዓመተ ምህረት በተካሄደው የፊርማ ስነ ስርዓት የኢትዮጵያ ወንጌል አማኞች ቤተክርስቲያናት የካውንስሉ የጽህፈት ቤት ኃላፊ መጋቢ ጌትነት ለማ መርሃ ግብሩን በጸሎት ያስጀመሩ ሲሆን ኢትዮጵያ ወንጌል አማኞች ቤተክርስቲያናት የካውንስሉ ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ በበኩላቸው የካውንስሉን ዓላማና እየሰራ ያለውን ስራ በመግለጽ በጋራ ለመስራት በመወሰናቸው የተሰማቸውን ደስታ ገልጸዋል። አክለው መጽሐፍ ቅዱስን ለትውልድ በጥራትና በጥንቃቄ የማስተላለፍ ኃላፊነት የኛ ነው። እንደ ኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ኃላፊነት አለብን ሲሉም ተናግረዋል። የካውንስሉ የጽህፈት ቤት ኃላፊ መጋቢ ጌትነት ለማ መጽሐፍ ቅዱስ ለትውልድ ባደራ መልክ በጥንቃቄና አግባብ ለማስተላለፍ ካውንስሉ ትልቁን ድርሻ ይወስዳል በማለት ተናግረው መጽሐፍ ቅዱስን ከሚተረጉሙ ተቋማት ጋር በመሆን ለትውልድ የእግዚአብሔር ቃል እውነት የሆነውን መጽሐፍ ቅዱስን እናስተላልፋለን ሲሉ ተናግረዋል። የኤስአይኤል ኢትዮጵያ የቦርድ ሰብሳቢ የሆኑት ሮበርት ቦስተን ኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ጋር በጋራ ለመስራት በማለማቸው የተሰማቸውን ደስታ መግለጻቸውን ካውንስሉ ያገኘነው መረጃ ያሳያል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ልማት ኮሚሽን በዳለቲ የጸባይ ማረሚያ ማዕከል ላሉ ጸባይ ታራሚዎችና ለህግ አስከባሪዎች ግንዛቤ ማስጨበጫ ስልጠና ሰጥቷል። በዳለቲ የጸባይ ማረሚያ ማዕከል በተካሄደው መርሃ ግብር የፖሊስ መኮንኖች ወንድና ሴት ታራሚዎች 2 ቀን በተካሄደው ስልጠና ላይ ተሳትፈዋል። የስልጠናው ዓላማዎች ተሳታፊዎች ቁልፍ የህግ ማዕቀፎችን መግለጽ፣ መሰረታዊ የሰብአዊ መብቶችን መረዳት፣ የስነ ምግባር ውሳኔዎችን ተግባራዊ ማድረግ፣ የኃይል አጠቃቀም አደጋዎችን መቀነስና ልዩ ፍላጎቶች መገንዘብ እንዲችሉ ማድረግ ሲሆን ስልጠናው የልማት ኮሚሽን ምክትል ኮሚሽነር በሆኑት በአቶ እምሩ ሙላቱ ተሰጥቷል። በሎጂስቲክስ ኮሚሽንና አመቻችነት የቦታ ዝግጅትን ምግቦችንና መጠጦችን አቅርቦትና ስልጠናና ቁሳቁሶችን ማሰራጨትን ጨምሮ ሁሉም የሎጂስቲክስ ዝግጅቶች በቤተክርስቲያኒቷ የልማት ኮሚሽን የሰላም ፕሮግራም አስተባባሪ ተከናውነዋል። ተሳታፊዎች ስልጠናው ለእስረኞች አያያዝ ተገቢውን ግንዛቤ እንዳስታጠቃቸውና ውስብስብ ኃላፊነቶቻቸውን በአዎንታዊ መልኩ ለመወጣት በከፍተኛ ደረጃ የሚረዳቸውን ተግባራዊ አቅሞች እንዳስገኘላቸው ገልጸዋል። የዳለቲ ማዕከል ኮሚሽነር የሆኑት አቶ ዋጋሪ ጫላ ስልጠናው በዚህ ጊዜ እንዴት እየሰራን እንዳለን እና ወደፊት ምን ማድረግ እንዳለብን አስገንዝበውናል በማለት ለራስ ግምገማና ማሻሻያ መሰል ግንዛቤ ማስጨበጫ ትልቅ መሳሪያ መሆኑን ተናግረዋል። ተልእኮ ተኮር በሚል ርዕስ የመጋቢያን ሴሚናሪ ተካሂዷል። ከመስከረም 28 እስከ 30 ለ3 ቀናት በጥራር ኢንተርናሽናል ሆቴል የተካሄደው ሴሚናሪ ዓላማ የቤተክርስቲያን መጋቢዎችና መሪዎች እንዲሁም በተለያየ አገልግሎት ክፍል የሚያገለግሉ አገልጋዮች መልእክተኞች መሆናቸውን ተገንዝበው እንዲያገለግሉና የአገልግሎት ሞዴላቸው ኢየሱስን ለማስገንዘብ ነው ተብሏል። አገልጋዮች ለምን እንደሚያገለግሉና ማንን እንደሚያገለግሉ ማወቅና መገንዘብ ጠቃሚና አስፈላጊ መሆኑ የተገለጸ ሲሆን አገልግሎት ለመጪው ትውልድ ለዋጭ እንዲሆንም ለእግዚአብሔር ክብር አምጭ በሚሆንበት መንገድ ለማገልገል ተነሳሽነትና ቁርጠኝነት እንደሚያስፈልግ ተነግሯል። በፕሮግራሙም 3 ዋና ዋና ሐሳቦች የተነሱም ሲሆን የእግዚአብሔር መንግስት ሐሳቤ፣ የእግዚአብሔር ክብር ናፍቆትና በአገልግሎት ቅኝት ዙሪያም ሰፊ ዳሰሳ ተደርጓል። ስሜ መጋቢ ቢኒያም ጥላሁን እባላለሁ። የወንጌል አብሳሪዎች ኔትወርክ ዳይሬክተር ነኝ። የወንጌል አብሳሪዎች ኔትወርክ የተለያዩ ቤተክርስቲያናትንና ሚኒስትሪዎችን በጋራ የሚያስተባብር ለአንድነት፣ ለአብሮነት፣ ለመመካከርና ለመደጋገፍ የተቋቋመ አገልግሎት ነው። እንግዲህ በእነዚህ ከፊታችን ከመስከረም 28 ጀምሮ እስከ መስከረም 30 ድረስ በዚህ ስፍራ የተዘጋጀ የመጋቢያን ተልእኮ መር መጋቢያን ሴሚናር ኮንፈረንስ ስናዘጋጅ እና ስንሰለጥን ቆይተናል። በዚህ ጊዜ እንግዲህ የዚህ ስልጠና ዓላማ ምንድነው? መጋቢዎች
አገልግሎታቸውን ክርስቶስ ኢየሱስን ሞዴል ያደረገ የእግዚአብሔርን መንግስት ማዕከል ያደረገ ለእግዚአብሔር ክብር የሆነና ሰዎች የሚታነጹበት እንዲሆን ለማሰልጠን ለማስታጠቅ ነው። በዚህ የተገኙ ኦልሞስት አብዛኞቹ መጋቢያን ናቸው፣ የቤተክርስቲያን አገልጋዮች ናቸው፣ በተለያየ አገልግሎት መስክ ተሰማርተው የሚያገለግሉ አገልጋዮች ናቸውና በዚህ 3 ቀን ውስጥ ከፓናማ እና ከስፔን የመጡ ወንድሞቻችን ወንድማችን ቢሾፕ አንቶኒኖ ወንድማችን ፓስተር ዴቪድ እና ፓስተር አንቶኒዮ መተው አገልግለውናል። በጣም የበረከት ጊዜ ነበረን። እግዚአብሔር ክብሩን ይውሰድ። እሺ ፓስተር ቢኒያም እባላለሁ ከአምባሳደር ፎር ክራይስት ሚኒስትሪ ነው። ስለዚህ በእነዚህ 3 ቀናቶች እንግዲህ በኔትወርክ በተዘጋጀልን ስልጠና በጣም እግዚአብሔር ረድቶን በሚያስደንቅ ሁኔታ እነዚህ 3 ቀን እንደ አገልጋይ ሰብሰብ ብለን በተረጋጋ መንፈስ እግዚአብሔርን ቃል ምንማርበት ድንቅ ጊዜ ነበር ያሳለፍነው። ስለዚህ በእነዚህ ቀናቶች እንግዲህ ቢያንስ አንድ አገልጋይ ውስጥ የሚያልፈውን በህይወት ውስጥ የሚሆን ተአምራት ከነገናም ደግሞ የአገልጋይ ተአምርና ድንቅም ቢሰራበት ደግሞ የሆነ ጊዜ ደግሞ ውስጡ በብዙ ነገር እንደሚያስ ከዛ ውስጥ ደግሞ ወጥቶ ደግሞ ከነገና እግዚአብሔርን በስፋት እንደሚያገለግል እንደዚህ 3 ነገር ላይ ያጠነጠነ በጣም በሚያስደንቅ ሁኔታ ነው ያየን ያለነው። ስለዚህ አገልጋዮች ነን። እግዚአብሔር እንግዲህ በረዳንና በሰጠን ጸጋ በብዙ እግዚአብሔር በእኛ ይሰራል። ስለዚህ እግዚአብሔር መስራት ብቻ ሳይሆን የሆነ ጊዜ ደግሞ እንደ ሰው ስጋ ለባሽ ስለሆነን ሊደክመን ይችላል። በፍርሃት ውስጥ ልንገባ እንችላለን፣ በተለያየ ጥያቄ ውስጥ ልንገባ እንችላለን፣ በተለያየ ሁኔታ ውስጥ ልናልፍ እንችላለን። ያ ሁኔታ ግን አብሮን ዘላቂ አይደለም። አንድ ቦታ ላይ ደግሞ ያ ነገር ያበቃለትና ከእንደገና ደግሞ በሌላ ክብር እግዚአብሔር ያስነሳናል። ስለዚህ በእንደዚህ አይነት ሁኔታ ላይ ባጠነጠነ እግዚአብሔር ረድቶን በሚደንቅ ሁኔታ እነዚህ 3 ቀናቶች ቢያንስ 100 አገልጋዮች እየሰለጠንን ያለነው መጋቢዎች ማለት ነው። በጣም እግዚአብሔር እጅግ አድርጌ ስለዚህ ጊዜ አመሰግናለሁ። ቴንክ ዩ። ቪዥን የስነ መለኮት ኮሌጅ ራእይ የማካፈል ፕሮግራም አካሄደ። ጥቅምት 1 2008 ዓመተ ምህረት በተካሄደው በዚህ መርሃ ግብር ላይ የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ዶክተር ደረጀ ጀንበሩ፣ የቤተክርስቲያን መሪዎች፣ ጥሪ የተደረገላቸው ተጋባዥ እንግዶች ተገኝተዋል። ዝርዝሩን ዳንኤል አንተ እንደሚከተል ያቀርበዋል። ፕሮግራሙን በጸሎት የከፈቱት ፓስተር አመሉ ጌታ ሲሆኑ ዘማሪ ታማኝ ሙሉነህም በዘማሪም አገልግለዋል። ዶክተር አብርሃም ተክለማርያም በሐዋርያት ሥራ 18:1 ላይ ያለውን የእግዚአብሔር ቃልም አካፍለዋል። የካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ የመጽሐፍ ቅዱስ ትምህርት ቤቶች ስለተሰጡን እግዚአብሔር ይመስገን እንደ ወንጌላውያን ቤተክርስቲያናት ካውንስል በትጋት ስራቸውን ስሩ ሲሉም አባታዊ ምክራቸውንም ለግሰዋል። አክለውም ትውልድን የማቅናትና የማስተማር ኃላፊነት አለባችሁና በትጋት አስተምሩ ሲሉም ተናግረዋል። የመታደስ ቤተክርስቲያን ከጅማሬዋ ጊዜ አንስቶም የሚሽን ስራዎች ላይ በማተኮር ታላላቅ ተልእኮችንና ራእዮችን ከጌታ ተቀብላ በርካታ ስራዎችን እየሰራች እንደምትገኝም የተገለጸም ሲሆን በቤተክርስቲያኒቱም በኦንላይን ላለፉት 8 ዓመታት የመጽሐፍ ቅዱስ ትምህርት እየተሰጠ እንደሚገኝና ትምህርት ቤቱ በ2017 ዓ.ም ከተመሰረተ ጊዜ ጀምሮም ወደ 4% የሚጠጉ ተማሪዎችን ማስመረቁም ተነግሯል። የኮሌጁ ራእይ ቅዱሳን የቃሉን እውነት አውቀው በእውነት እንዲኖሩ ለማስታጠቅ ሲሆን በዘመናችን ቤተክርስቲያን የገጠማትን አስተምሮና የኑሮ ተግዳሮት ለመቅረፍ የበኩላን ኃላፊነት ለመወጣት ከጌታ በተቀበለችው ራእይ እንደሆነም ተነግሯል። በአሁኑ ሰዓት በሰርቲፊኬት በዲፕሎማና በዲግሪ መርሃ ግብር እያስተማረ ሲሆን ወደፊትም ራእዩን የማስፋት እቅድ ያለው መሆኑን ተገልጿል። ኮሌጁ በአሁኑ ወቅት ቤተክርስቲያኒቱ በአዲስ አበባ በተከለችው የመታደስ ቤተክርስቲያን ስር በስፋት ቃሉን ለማድረስና በኢትዮጵያ በመካከለኛው ምስራቅና በአውሮፓ ያሉ ተማሪዎችን ለመድረስ በጥቅምት 11 እንደ አውሮፓውያን አቆጣጠር በአማርኛና በአፋን ኦሮሞ በኢትዮጵያ ዋና ከተማ አዲስ አበባ ከተማ አዲሱንና የመጀመሪያውን ቅርንጫፍም በደማቅ ሁኔታም አስመርቋል። ስሜ ተረፈ ሰረቀ እባላለሁ። በምዕራብ ካናዳ ኤድመንተን በሚባል ከተማ ውስጥ ያው ያለች የኢትዮጵያ ወንጌላዊት ቤተክርስቲያን እዛ አጥቢያ ላይ በመጋቢነት አገለግላለሁ። እንደገና ደግሞ የዚህ የቪዥን ባይብል ኮሌጅ መሰረቱ ያው በካናዳ ነው። አሁን ወደ ኢትዮጵያ እየመጣን ያለነው። የዛም ደግሞ ያው የቦርድ ቸርማን ነኝ እና በመጽሐፍ ቅዱስ ውስጥም ደግሞ ያው አስተምራለሁ። እንግዲህ ኮሌጁ ያው ስንጀምር ማለት መሰረታዊ የሆነ ያው እንግዲህ ሁላችን እንደምናውቀው በዘመናችን ያለች ቤተክርስቲያን በእምነትም በህይወትም እንግዲህ ብዙ ክራይሲስ ውስጥ ነን ያለነው እና እንግዲህ ለዛ ደግሞ መሰረቱና ያው መፍትሄው የእግዚአብሔር ቃል በሚል ያው በአጥቢያ ደረጃ ነው ይሄን ኮሌጅ የጀመርነው። ግን ከኮቪድ በኋላ ያ ኦንላይን ሲሆን በጣም ከብዙ ሀገሮች ኦልሞስት ከ28 የዓለም ከተሞች ከአውሮፓ፣ ከሰሜን አሜሪካ፣ ከአውስትራሊያ፣ ከአፍሪካ፣ ከአረብ ሀገር
ኢቭን ኢትዮጵያንም ጨምሮ ያው ብዙ ተማሪዎችን ለማስተማር እድሉን ከፍቶልናል። አሁን ደግሞ ያው ወደ ኢትዮጵያ እየመጣን ያለንበት ሁኔታ ነው ያለው። እንግዲህ የምንመጣበት አንደኛ የታይም ዞን ዲፈረንስ በጣም አለ። እሱንም መልስ ለመስጠት ነው። እዚህ ኢትዮጵያ ውስጥ የተተከለ ቤተክርስቲያን አለ፣ ሃውስ ኦፍ ሬስቶሬሽን የሚባል ቸርች። በቸርቹ ስር እንግዲህ ይሄንን ኮሌጅ ያው ዛሬ እንግዲህ ምርቃት ቀን ነው እና እንግዲህ በዚህ በኢትዮጵያ በአፍሪካ በተለያየ ቦታ ለማስተማር እድሉን እግዚአብሔር ሰጥቶናል እና ፉሊ ኦንላይን የሆነ ኮሌጅ ነው። ላይቭ ሌክቸር ነው የሚሰጠው እና ጠቅላላ ሁሉ ነገር ዌብሳይቱ ላይ visionbiblecollege.org ብላችሁ ብትገቡ እዛ ላይ ሙሉ መረጃ ይገኛል። ላይብረሪ ያለው እና ብዙ ኢቭን ለተማሪዎች ብቻ ሳይሆን ሌሎች ተማሪዎች እንዳልሆኑ ብዙ ሪሶርሶች ዌብሳይቱ ላይ ይገኛል እና እንግዲህ ተደራሽነቱ ሰዎች ባሉበት ቦታ ሆነው ባሉበት ከተማ ተቀምጠው ሳይንቀሳቀሱ ያው እውቅና ያለው የስነ መለኮት ትምህርት ያው ያገኛሉ እና ከፒቲሲ ጋር ነው የምንሰራው። ፔንቴኮስታል ቴዎሎጂካል ኮሌጅ አክሬዲትድ የሆነ ኮሌጅ ነው እና እንግዲህ በዚህ አመት ደግሞ ወደ ዲግሪ መርሃ ግብር አልፈናል እና ስለዚህ ከሰርቲፊኬት እስከ ዲግሪ ድረስ እናስመርቃለን እና ወደፊትም ደግሞ ሰፋ ያለ ስራ ለመስራት ያው ራዕይ አለን። እንግዲህ እግዚአብሔር ራዕያችን አጭር ነው። እንግዲህ ቅዱሳን እውነትን አውቀው በእውነት እንዲኖሩ ማስታጠቅና ማነጽ የሚል ነው ራዕያችን። ፓስተር አምደ ሚካኤል ለታባላለሁ የቪዥን ባይብል ኮሌጅ የኢትዮጵያው ፕሪንሲፓል ነኝ። በዛሬው ዕለት እንግዲህ በኢትዮጵያ በአማርኛና በአፋን ኦሮሞ በኦንላይን በዙም እናደርገውን በሰርቲፊኬት በዲፕሎማ እንዲሁም በዲግሪ መርሃ ግብር ተማሪዎችን ተቀብለን ለማስተማር ዝግጅታችንን ጨርሰን ዛሬ የምናስጀምርበት ቀን ይሆናል ማለት ነው። ዓላማው እንግዲህ ምንድነው? ዕውቀትን ማወቅ፣ ዕውቀትን አማኞች ሁሉ ዕውቀትን እንዲወስዱና በሚያውቁት ዕውቀት ደግሞ ተግባራዊ ህይወትን እንዲኖሩበት የማድረግ ነው ትልቁ ዋና ዓላማችን። ቪዥን ባይብል ኮሌጅን ለየት የሚያደርገው ይሄ ነው። በተለየ መልኩ የአገልግሎት ጥሪ ያላቸውን ሰዎች ወደ ጥሪያቸው ወደ መጋቢነት፣ ወደ ወንጌላዊነት፣ ወደ መምህርነት መውሰድ ሳይሆን የኛ ዩኒክ የሚያደርገን ለየት የሚያደርገን ቪዥን ባይብል ኮሌጅን ሁሉም አማኝ ወደ እውነት ዕውቀት እንዲደርስ ማድረግ ነው። ያወቀበትን ደግሞ ተግባራዊ ህይወት እንዲኖር ማድረግ የሚለውን ራዕይ ይዘን ነው እየሰራን ያለነው። በዙም ነው ትምህርቱ የሚሰጠው። ያ ደግሞ የትም ስፍራ ላይ ሆኖ የትኛውም ቦታ ላይ በቤታቸው፣ በስራ ቦታቸው፣ በመንገድ ላይ የትኛውም ቦታ ላይ ሆኖ እንዲማሩ ያስችላቸዋል። ይሄንን እድል ነው ይዘን የመጣ ነው። ስለዚህ በአማርኛም በኦሮምኛም ይሄንን ትምህርት እንሰጣለን ማለት ነው። አብርሃም ተክለማርያም እባላለሁ። አዲስ አበባ ነው የምኖረው። ቪዥን ባይብል ኮሌጅን አውቀዋለሁ። እኔም አስተምራለሁ። አልፎ ኮርስ ሲሰጠኝ ተማሪዎች ከተለያየ የዓለማችን ክፍል ገብተው ይማራሉ። በጣም ኮንቪኒየንት ነው ብዬ አስባለሁ። ከቤታቸው ሆነው የራሳቸውን ታይም አጀስት አድርገው ስራቸውን፣ የቤተሰብ ኃላፊነታቸውን ሁሉ አስተካክለው ከዛ በዚህ መጽሐፍ ቅዱስ ትምህርት ቤት ሲማሩ አይቻለሁኝ። በጣም ጥሩ ነው። ተደራሽነቱ ሰፊ ነው። አሁን ደግሞ ዛሬ የተገኘንበት ይሄኛው ፕሮግራም ደግሞ ከዚህ ከኢትዮጵያ ራን የሚደረግ በአማርኛ ደግሞም በኦሮምኛ ምናልባት ወደፊትም በሌሎች ቋንቋዎች ተደራሽ የሚሆን የመጽሐፍ ቅዱስ ትምህርት ቤት ነው። የአማኙ ቁጥር እየጨመረ እንደሆነ እያየን ነው። እንግዲህ በጣም ብዙ ወጣቶች ወደ ጌታ እየመጡ ነው። ስለዚህ በአማርኛ መማር የሚችሉትን በአማርኛ ማስተማር፣ በአፋን ኦሮሞ ደግሞ መማር የሚችሉትን እንደዛው አፍ በፈቱበት ቋንቋ ማስተማር መቻል በጣም ተገቢ ነው ብዬ አስባለሁና ተማሪዎች እንዲመዘገቡ አበረታታለሁ። አልፋ ኦሜጋ ቪክቶሪ ጎስፔል ሚኒስትሪ በሐዋሳ ማረሚያ ማዕከል ከወንጌል አማኞች አብያተ ክርስቲያናት ጋር በመተባበር በሚኒስትሪው አጋሮች ድጋፍ የተሰራውን የአምልኮ አዳራሽ አስመርቋል። ሪቫኑን አልፋ ኦሜጋ ቪክቶሪ ጎስፔል ሚኒስትሪ ፓርትነር ወንጌላዊት ምህረት የሲዳማ ክልል ማረሚያ ቤቶች ኮሚሽነር ደመቀ መርቀዋል። አልፋ ኦሜጋ ቪክቶሪ ጎስፔል ሚኒስትሪ ፕሬዝዳንት ሚሽነሪ ፊልሞን ሴባም የሚኒስትሪውን ራዕይና ዓላማ ከተናገሩ በኋላ ለአጋሮቹና በማረሚያ ቤት ተግተው ላገለገሉት ላበረከቱትም መልካም አስተዋጽኦ የምስጋና ምስክር ወረቀትና ስጦታ አበርክቷል።
ከሚኒስትሪው አጋሮች መካከል ወንጌላዊት ምህረት ብርሃንና ፓስተር ተከስተ ከነቤተሰቦቹ ጋር የተገኙ ሲሆን ለህንጻው ስራና ለምረቃ ዝግጅት የሚኒስትሪው አጋር የሆኑ ወንጌላዊት በምህረትና ብርሃን ፓስተር ተከስተም ትልቅ ድጋፍ ማድረጋቸው ተገልጿል። አልፋ ኦሜጋ ቪክትሪ ጎስፔል ሚኒስትሪ ለበርካታ ዓመታት በተለያዩ ማረሚያ ቤቶች በሁለንተናዊ መንገድ ወንጌልን ለማሰራጨት ስለ ደቀ መዛሙርትነትና ስለ ታላቁ ተልእኮ አተገባበርና እርቅና ስለ ንስሐ ስልጣና በመስጠት በማገልገል ላይ ያለ ሚኒስትሪ ነው። በተመሳሳይ መረጃ አልፋ ኦሜጋ ቪክትሪ ጎስፔል ሚኒስትሪ በደቡብ ኢትዮጵያ ክልሎች በሐመር ዳሰነችና ካንጋቴን አካባቢዎች የወንጌል ስርጭትና የቤተክርስቲያን ተከላ ፕሮግራም አካሂዷል። ከመስከረም 25 እስከ 28 ቀን 2018 ዓመተ ምህረት የተደረገው ይህ አገልግሎት በአካባቢው ከሚገኙ መንፈሳዊ ተቋማት ጋር በመተባበር የተካሄደ ሲሆን በካንጋቴንና በዳሰነች ወረዳዎች ከዚህ ቀደም የተተከሉ ቤተክርስቲያኖችም ተጠግነዋል። የሚኒስትሪው ፕሬዝዳንት ሚሽነሪ ፊሊሞን ሴባ ያለውን የወንጌል ስርጭት ለማስፋት የሚሰማቸውን ቁርጠኝነት ገልጸው በዚህ በመጨረሻው ዘመን ሙሽራው ክርስቶስ ሊመጣ በተዘጋጀበት ዘመን ቤተክርስቲያንና አገልጋዮችን ከምንም በላይ ለታላቁ ተልእኮ ቅድሚያ እንዲሰጡ አሳስባለሁ ሲሉ ተናግረዋል። ለወደፊቱም በ5 ዓመት ውስጥ በደቡብ ኦሞ ዙሪያ ያሉ 16 ነገዶችን በወንጌል ለማገልገል የታሰበ እቅድ እንዳላቸው ገልጸው ይህንን የታላቁ ተልእኮ ለማሳካት ደጋፊዎችን በጸሎትና በገንዘብ ድጋፍ እንዲያደርጉ ጥሪ አቅርበዋል። ሚኒስትሪው ከ1998 ዓመተ ምህረት ጀምሮ ገጠርና ከተማን ወንጌል ያልደረሰባቸው ማህበረሰቦች ልዩ ትኩረት በመስጠት እያገለገለ እንደሆነ ተገልጿል። በአዲስ አበባ የኤሌክትሪክ ተሽከርካሪ ፋብሪካ ለመገንባት ከአውሮፓ ኩባንያ ጋር ስምምነት ተደረሰ። የትራንስፖርትና ሎጂስቲክስ ሚኒስቴር ዴኤታ በርኦ ሁሴን መሰረቱን አውሮፓ ካደረገው ባትስዋፕ አውቶሞቲቭ ኃላፊዎች ጋር በጉዳዩ ዙሪያ ተወያይተዋል። ትብብሩ አዲስ አበባ ውስጥ ኤሌክትሪክ ተሽከርካሪ ማምረቻ ፋብሪካ መትከል፣ የባትሪ ማምረቻና ጥናትና ምርምር እንዲሁም የአረንጓዴ ትራንስፖርት ዘርፍ ልዩ ኢኮኖሚ ዞን ማቋቋምን ያካትታል። በ2026 በሚጀመረው የስምምነቱ የመጀመሪያ ምዕራፍ 240 የሙከራ የኤሌክትሪክ ጭነት ተሽከርካሪዎች ሲገነቡ 10 አውቶማቲክ የባትሪ መለዋወጫ ጣቢያዎች በአዲስ አበባ ይዘረጋሉ። ስምምነቱ ኢትዮጵያ በአፍሪካ የአረንጓዴ እንቅስቃሴ ዘርፍ ቁልፍ ተዋናይ ከመሆኑ ራዕይዋ ጋር የተጣጣመ ነው ተብሏል ያለው ስፑትኒክ ነው። ግብጽ የውሃ ደህንነትን ለማስጠበቅ እርምጃዎችን ወስዳለው ማለቷን ኢትዮጵያ አጣጣለች። የውሃና ኢነርጂ ሚኒስቴር ጥቅምት 3 2018 ዓመተ ምህረት ባወጣው መግለጫ ግብጽ ከአባይ ወንዝና ከታላቁ ህዳሴ ግድብ ጋር በተያያዘ በኢትዮጵያ ላይ የከፈተችውን ዘመቻ አጠናክራ ቀጥላለች ብሏል። ግብጽ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎች እንደምትወስድ ፕሬዝዳንት አብደል ፈታህ አልሲሲ መናገራቸው ይታወሳል። ኢትዮጵያ በሰጠችው ምላሽ ግብጽ ህገወጥነትና የበላይነት በተሞላው መንገድ የአባይ ወንዝን ለመቆጣጠር መሞከሯን ቀጥላለች ብላለች። አልሲሲ በካይሮ በተካሄደው 8ኛው የውሃ ሳምንት ላይ በቪዲዮ ባስተላለፉት መልእክት ግብጽ በዲፕሎማሲና እንደ መንግስታቱ ድርጅት ባሉት ዓለም አቀፍ ተቋማት ላይ መተማመኗ እንደ ድክመት መቆጠር የለበትም ብለዋል። ፕሬዝዳንቱ ኢትዮጵያ ታላቁ የህዳሴ ግድብን በማስተዳደር ረገድ እየተከተለች ያለውን ኃላፊነት የጎደለው አካሄድ አገራቸው እጇን አጣጥፋ አትመለከትም ብለዋል። የውሃና ኢነርጂ ሚኒስቴር ባወጣው መግለጫ ኢትዮጵያ በአባይ የመጠቀም መብቷን አሳልፋ እንደማትሰጥ በማስረገጥ ከኢትዮጵያ ጠላቶች በኩል በእጅ አዙር ጫና ቢበረታም የኢትዮጵያ እድገት አይቀለበስም ሲል አክሏል። ከቀናት በፊት የህዳሴ ግድብ በሱዳን ጎርፍ አስከትሏል በሚል ግብጽ መክሰሷ የሚታወስ ሲሆን የውሃና ኢነርጂ ሚኒስቴር በሰጠው ምላሽ የግብጽን መግለጫ በሐሰት የተሞላና ተንኮል አዘል በማለት ውድቅ አድርጓል። የተባበሩት መንግስታት ጠቅላላ ጉባኤ በተካሄደበት ወቅት ደግሞ የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ኢትዮጵያን ወደ ዓለም አቀፉ የፍትህ ፍርድ ቤት እንደሚወስዱ መናገራቸው አይዘነጋም። ዘገባው የቢቢሲ ነው። መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ያገኘናቸው መረጃዎች እናልፋለን። ከአመታት ስቃይና ደም መፈሰስ በኋላ የጋዛ ጦርነት አብቅቷል ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። አሜሪካ፣ ቱርኪዬ፣ ግብጽና ኳታር በጋዛ የተኩስ አቁም ስምምነት ላይ ሰነድ ተፈራርመዋል። ስምምነቱ የተፈረመው በግብጽ እየተካሄደ በሚገኘው የሻርም ኤል ሼክ የሰላም ጉባኤ ላይ ነው። ስምምነቱን የሀገሪቱ መሪዎች የፈረሙ ሲሆን ሰነዱ ቀጣዩን የጋዛ አስተዳደር በተመለከተ በቀጠናው ዘላቂ ሰላም ማስጠበቅ በሚቻልበት ሁኔታና በመልሶ ግንባታ ላይ ያተኮረ መሆኑ ተገልጿል።
ፕሬዚዳንት ዶናልድ ትራምፕ ስምምነቱ በይፋ ከተፈረመ በኋላ ባደረጉት ንግግር ከዓመታት ስቃይና ደም መፋሰስ በኋላ የጋዛ ጦርነት አብቅቷል ብለዋል። ይህ ለውጥ እንዲመጣ ላደረጉ የአረብና የሙስሊም አገራትም ምስጋናቸውን አቅርበዋል። አሁን በጋዛ የመልሶ ግንባታ ስራ ተጀምሯል ያሉት ፕሬዚዳንቱ ይህ ቀን እንዲመጣ በቀጠናውና በዓለም ዙሪያ ያሉ ሰዎች ሲጥሩ ሲመኙና ሲጸልዩ ነበር ብለዋል። ትላንት የተፈረመው የጋዛ የተኩስ አቁም ስምምነት ሰነድ ታሪካዊ ነው ሲሉ መግለጻቸውን አልጀዚራ ዘግቧል። በሰላም ውይይቱ ላይ 20 የሚሆኑ የሀገራት ተወካዮች የተሳተፉ ሲሆን የአሜሪካው ፕሬዚዳንት ዶናልድ ትራምፕን ጨምሮ የቱርክዬ፣ የፍልስጤም፣ ፈረንሳይ፣ እንግሊዝ፣ ጀርመን፣ ኳታርና የሌሎች ሀገራት መሪዎችም እንዲሁ የተመድ ዋና ጸሐፊ አንቶኒዮ ጉተሬስ ተሳታፊ ሆነዋል። በመጨረሻ የእንግሊዝ ቤተክርስቲያን አባላት ኤአይ በስራና በሰው ልጅ ክብር ላይ አሳሳቢ ተጽዕኖ እንደሚያሳድር ተናግረዋል። የእንግሊዝ ቤተክርስቲያን ምሁራንና የፖሊስ አማካሪዎች በአርቲፊሻል ኢንተለጀንስ ወይም ኤአይ ላይ ፈጣንና አጠቃላይ ውይይት እንዲደረግ ጥሪ አቅርበዋል። ዳንኤል አንተነህ ዝርዝር አለው። ባለሙያዎቹ ቁጥጥር ያልተደረገበት የቴክኖሎጂ እድገት ኢፍትሐዊነትን እንደሚያሰፋና የሰው ልጆችን መሰረታዊ ክብር ሊሸረሽር እንደሚችልም አስጠንቅቀዋል። ይህ ጥሪ በየካቲት ወር በቤተ ክርስቲያኒቱ አጠቃላይ ሲኖዶስ ወይም ጉባኤ በተፈጸመ ውሳኔ ላይ የተመሰረተም ሲሆን በአርቲፊሻል ኢንተለጀንስና በአራተኛው የኢንዱስትሪ አብዮት ከፍተኛ ለውጦች ላይ የሲኖዶሱ ስራ ዓላማ ያለውና የተከበረ ሆኖ እንዲቀጥልና ቴክኖሎጂው ከግል ኢኮኖሚያዊ ጥቅም ይልቅ ለማህበራዊ የጋራ ጥቅም ሊውል እንደሚገባም አሳስቧል። የቤተ ክርስቲያኒቱ አዲስ የጽሑፍ መጽሔት የሆነው ክሩሲብል የአርቲፊሻል ኢንተለጀንስ ወይም ኤአይ ውይይት በስነ መለኮታዊና ተግባራዊ አቀራረብ ያሰፈረም ሲሆን በመጽሔቱ ውስጥም የቀረቡ ጽሑፎች አውቶሜሽንና የአልጎሪዝም ቁጥጥር እንዲሁም የዘመናዊ ስራ ቦታን አቀማመጥ እንዴት የተለወጠ እንደሆነም ይነግራሉ። ከመጽሔት አርታዮች አንዷ የሆነችው ዶክተር ጂን ፕሪቻርድ እንደተናገሩትም እንዲህ ያለው ፈጣን የቴክኖሎጂ ለውጥ ሲያጋጥም ህዝባዊነት ከስነ መለኮት አንጻር ተቀባይነት እንደሌለውም አስታውቀዋል። ተባባሪ አርታይ ዊል ፍሬሞንት ስለ ኤአይ ያልተዛባ ብሩህ ተስፋን ከመፈተሽ መቆጠብ የለብንም። አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ለጋራ ጥቅም የምንገለገልበትን መንገዶች ችላ ማለት የለብንም። የኛ ተግባር ፍትሃዊ አካሄድን መቅረጽ ነው በማለትም ከቤተ ክርስቲያንም ሆነ ከማህበረሰቡ የተሟላ ተሳትፎ እንደሚያስፈልግም አሳስበዋል። ፖፕ ሊዮ ከጥቂት ቀናት በፊት በአርቲፊሻል ኢንተለጀንስ በዘመናችን ካሉ በሰው ልጅ ክብር ፍትሃዊነትና ስራ ላይ ያለውን አደጋም አጉልተውም አሳይተዋል። የክሩሲብል መጽሔት አዘጋጆች ይህ ስራ ቤተ ክርስቲያን የፖሊሲ አውጪዎችና አማካይ ዜጎች አንጸባራቂና ተግባራዊ ውይይት እንዲያደርጉ እንደሚረዳም ተስፋም እንደሚያደርጉም ገልጸዋል። የክርስቲያን ቱዴይ ነው። መረጃዎቻችንን ከማጠቃለላችን በፊት አስተያየት ዜናዎቹን እናስታውሳችሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከኤስአይኤል ኢትዮጵያ ጋር በጋራ ለመስራት ተፈራረመ። ተልእኮ ተኮር በሚል ርዕስ የመጋቢያን ሴሚናሪ በጥራር ኢንተርናሽናል ሆቴል ተካሄደ። ግብጽ የውሃ ደህንነትን ለማስጠበቅ እርምጃዎችን እወስዳለሁ ማለቷን ኢትዮጵያ አጣጣለች። ከውጭ ከዓመታት ስቃይና ደም መፋሰስ በኋላ የጋዛ ጦርነት አብቅቷል ሲሉ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ተናገሩ። የእንግሊዝ ቤተክርስቲያን ኤአይ ወይም አርቲፊሻል ኢንተለጀንስ በስራና በሰው ልጅ ክብር ላይ አሳሳቢ ተጽዕኖ እንደሚያሳድር አስጠነቀቀች። ለዛሬ ያዝናቸው የጄኤምኤ መረጃዎቻችን ይመስሉ ነበር። እኔ ሱስና ያሱ መረጃዎችን ወደ እናንተ ያደረስኩኝ አብራችሁ ቆይታ አደረኩኝ። መረጃዎችን ያዘጋጁላችሁ ደግሞ ዳንኤል አንተነህና ነጻነት አቁማ ነበሩ። ከቀሪ የጄኤምኤ ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ